ምናባችሁን ለጥቂት ሰከንዶች አጥፉት። በአንድ በኩል ከአንዱ የሀገሪቱ ጫፍ ወደ ሌላኛው ጫፍ ለመብረር የ11 ሰዓት አድካሚ ጉዞ የሚጠይቅባችሁ፣ ፀሐይ በአንዱ ግዛት ስትወጣ በሌላኛው ግዛት የምትጠልቅባት፣ እናም ብቻዋን ከዓለም ላይ ያለውን የየብስ ስፋት 11 በመቶውን የሸፈነችና 11 የተለያዩ የሰዓት መቁጠሪያዎች ያላት ግዙፍ ሀገር አለች። በሌላ በኩል ደግሞ መላ ሀገሪቱን በእግር አቋርጣችሁ ለመጨረስ 20 ደቂቃ ብቻ የሚፈጅባችሁ መጠናው ከአንድ የእግር ኳስ ስታዲየም ብዙም የማይርቅ ዓለም ላይ ካሉ ሀገራት ሁሉ የመጨረሻዋ ትንሽ ሀገር አለች። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ የዓለማችንን ግዙፏን ሩሲያንና ድንክየዋን ቫቲካንን ፊት ለፊት እናጋጥማቸዋለን። ልዩነታቸው በመጠን ብቻ እንዳይመስላችሁ፣ ወታደራዊ ኃይላቸው፣ የህዝብ ብዛታቸውና ኢኮኖሚያቸው የሰማይና የምድር ያህል ይራራቃል። ይህን ቪዲዮ አይታችሁ ስትጨርሱ ሀገር ለሚለው ቃል ያላችሁ ትርጉም ይቀየራል። ዝግጁ ናችሁ? ወደ አስገራሚው ንጽጽር እንግባ። በመጀመሪያ መጠናቸውን እንመልከት። ሩሲያ 17.1 ሚሊዮን ስኩዌር ኪሎ ሜትር ስፋት አላት። ይህ ቁጥር ግራ የሚያጋባ ከሆነ በቀላሉ ላስረዳችሁ። ሩሲያ ፕሉቶ ከተባለው የጠፈር አካል የበለጠ ስፋት አላት። አውሮፓን ሙሉ ለሙሉ ብትውጣት እንኳን አትጠግብም። ወደ ቫቲካን ስንመጣ ግን ታሪኩ ይገለበጣል። የቫቲካን ጠቅላላ ስፋት 0.44 ስኩዌር ኪሎ ሜትር ብቻ ነው። በሂሳብ ስናሰላው ሩሲያ ከቫቲካን በ38 ሚሊዮን እጥፍ ትበልጣለች። ቫቲካን ምን ያህል ትንሽ ናት ብትሉኝ፣ የቫቲካን ሙሉ ግዛት በኒውዮርክ ከሚገኘው የሴንትራል ፓርክ የ1/8ኛው እጅ ብቻ ነው። በቫቲካን ውስጥ ጠንከር አድርገህ ድንጋይ ብትወረውር ሀገር አቋርጦ ጣሊያን ውስጥ ሊያርፍ ይችላል። ሰው ከሌለ ሀገር የለም ይባላል። እዚህ ጋም ልዩነቱ ያስደነግጣል። ሩሲያ ከ144 ሚሊዮን በላይ ሕዝብ አላት። በቫቲካን ግን ነገሩ ለየት ይላል። የቫቲካን ቋሚ ነዋሪዎች ብዛት 800 ያህል ብቻ ናቸው። አዎ 800፣ አንድ ትልቅ አዳራሽ የሚሞላ ሕዝብ ማለት ነው። ነገር ግን ከቁጥሩ በላይ የሚያስገርም ሌላ እውነት አለ። ቫቲካን ውስጥ ማንም ሰው ተወልዶ ማደግ አይችልም። በቫቲካን ሆስፒታል ወይም የወሊድ ማዕከል የለም። ዜግነት የሚሰጠው በደም ሳይሆን በሥራ ነው። ለቤተ ክርስቲያኑ የሚሰሩ ካርዲናሎችና የጥበቃ ሰራተኞች ብቻ ዜግነት ያገኛሉ። ስራቸውን ሲለቁ ደግሞ ዜግነታቸው ይሰረዛል። በሩሲያ በየቀኑ በሺዎች ሲወለዱ፣ በቫቲካን ግን የዜግነት ካርድ የሚሰጠው በሹመት ብቻ ነው። አንድ ሀገር ሉዓላዊነቱን ለማስከበር ጦር ያስፈልገዋል። ሩሲያ የዓለማችን ትልቁ የኒውክሌር ጦር መሳሪያ ባለቤት ናት። ከ6000 በላይ የኒውክሌር አስጌዎችና ከ1 ሚሊዮን በላይ ወታደሮች አሏት። ቫቲካን ደግሞ ዓለም ላይ ካሉ ትናንሽና ጥንታዊ ሰራዊቶች አንዱ አላት፣ ዘ ስዊስ ጋርድስ። እነዚህ ወታደሮች የሚለብሱት ልብስ ከ500 ዓመታት በፊት የተሰራ ዲዛይን ሲሆን በእጃቸው የሚይዙትም ጥንታዊ ጦር ነው። ነገር ግን አትታለሉ፣ እነዚህ ስዊስ ጋርዶች በዘመናዊ ጦር መሳሪያ የሰለጠኑ እጅግ ምርጥ የሆኑ አነጣጣሪዎችና የርዕሰ ሊቃነ ጳጳሳቱን ደህንነት ለመጠበቅ ሕይወታቸውን የሚሰጡ ናቸው። አንዱ ዓለምን ለማጥፋት የሚችል ቁልፍ ሲይዝ፣ ሌላኛው የአንድን ሰው ሕይወት ለመጠበቅ ይቆማል። የመጨረሻው መለኪያችን ገንዘብ ነው። የሩሲያ ኢኮኖሚ የጀርባ አጥንት የተፈጥሮ ሀብት ነው። ነዳጅ፣ ጋዝና ማዕድናት ሩሲያን ከዓለም ሀብታም ሀገራት ተርታ አሰልፈዋታል። ቫቲካን ግን ምንም አይነት እርሻ፣ ፋብሪካ ወይም የተፈጥሮ ሀብት የላትም። ታዲያ እንዴት ትኖራለች? የቫቲካን ኢኮኖሚ የሚሽከረከረው በእምነትና በቱሪዝም ነው። በዓለም ዙሪያ ካሉ ካቶሊኮች የሚደረግ መዋጮ፣ በሙዚየም መግቢያ ትኬቶችና የቴምብር ሽያጭ የቫቲካን የገቢ ምንጮች ናቸው። ምንም እንኳን ትንሽ ብትሆንም ቫቲካን በውስጡ የያዘቻቸው የኪነ ጥበብ ሥራዎች በገንዘብ የማይተመን ዋጋ አላቸው። በመጨረሻ ምን ተማር? ሩሲያ በግዙፍ መሬቷና አስፈሪ ወታደራዊ ኃይሏ በዓለም ፖለቲካ ላይ ጫና ስትፈጥር፣ ቫቲካን ደግሞ በትንሽ መሬት ላይ ሆና በመንፈሳዊና ዲፕሎማሲያዊ መንገድ የ1.3 ቢሊዮን ተከታዮችን ልብ ትመራለች። ኃያልነት
በመሬት ስፋት ወይስ በተጽዕኖ ይለካል? መልሱን ለእናንተ ትቼዋለሁ። ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብረውን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁም ተጨማሪ ሐሳብና አስተያየት ካሉት በኮሜንት መስጫው ላይ ጻፉልን። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይም በሌላ ቪዲዮ እስክንመጣ ድረስ መልካሙን ሁሉ ተመኘን። ቻው።